ጥምቀት ሰኞ ነው። የ2018 ጥምቀት ሰኞ ሆኗል። ስለዚህ ጥምቀት ጋዳ አለው። አዎ ልደትና ጥምቀት ጋዳ አላቸው። ስለዚህ ሰኞ ቀን ከሆነ ደግሞ እሁድ ደግሞ ሰንበት ነው። እንዴት ነው የሚደረገው? ምንድነው ህጉ? ምንድነው ስርዓቱ? ከኔ ከራሴ ምንም ማስተምራችሁ ነገር የለም። ሁሉ ጊዜ በዚህ ተስማምተናል። ገና ድሮ ጥንት ገና ትምህርት ጀምር ተስማምተናል። እኔ የሆነ ነገር የለም። ህግ ላይ የተጻፈውን የተቀመጠውን ነገር ነው የምንማረው እንጂ ሰው የራሱን ሐሳብ ዝም ብሎ አንስቶ ይሄ ነው አይልም። እንደ ሰው ሐሳብ ከሆነ ሰው ተነስቶ እንደ ፍላጎቱ እንደ ፈቃዱ ይሄን አድርጉ ሊል ይችላል። ስለዚህ እኛ ግን አባቶቻችን በጎላ በተረዳ ነገር ጽፈው ሰፍረው አስቀምጠዋል። ያንን እያነሳን ነው ለእናንተ ምን ነግራችሁ። አንዳንድ ጊዜ ከሌ እንዲህ ብሎ አስተማረ ይሄ ነገር ተምታታብኝ የምትሉ ሰዎች ትኖራላችሁ። ስለዚህ ለእናንተም አይነት ሰዎች ዛሬ በዚሁ በገጹ ላይ ጽሁፉንና ህጉን እያሳየዋችሁ ለሌላም ሰው የምትጠቅሙ እንደምትሆኑ ተስፋ አደርጋለሁ። ስለዚህ አንዳንድ ሰዎች ከራሳቸው ስሜት ተነስተው የሚያስተምሩ ይኖራሉ። አንዳንዶች ደግሞ መንፈስ ቅዱስ ገልጦላቸው እናንተ የበለጠ ጾመኛ እንድትሆኑ አድርገው የሚያስተምሩ ሊኖሩ ይችላሉ። እሱን እግዚአብሔር ያውቃል። ለማንኛውም ስለ ገና ተነጋግረናል። ስለ ልደት አሁን ስለ ጥምቀት ነው። ጥምቀት ሰኞ ነው። ከመሳሳት ለመዳን መማር ጥሩ ነው። ዕውቀት ጥሩ ነው። ህዝቤ ዕውቀት ከማጣት የተነሳ ጠፋ ብሎ በነብዩ እግዚአብሔር የተናገረው ከዚህ የተነሳ ነው። ዕውቀት ይኖርባችሁ የእግዚአብሔር ቃል በሙላት ይኖርባችሁ ነው የሚለው። ስለዚህ ቃሉን ስንሰማ ቃሉን ስናውቅ ከእግዚአብሔር ጋር የበለጠ ግንኙነታችን እንዲጠነክር ነው። ስለዚህ እናንተ ደግሞ ከሕፃንነት ጀምራችሁ የእግዚአብሔርን ቃል ተምራችኋል። የእግዚአብሔር መንፈስ ያለባቸው መጽሐፍ ታውቃችኋል። ከማን እንደተማራችሁም ታውቃላችሁ ይላል ሐዋርያው ቅዱስ ጳውሎስ ልጁ ጢሞቴዎስን እንደመከረው። ይሄ ቃል ለእናንተም ነው። ይሄ ቃል ለእኛም ነው። ይሄ ቃል ለሁላችንም ነው። በመጀመሪያ ግን ምንድነው ገሃድ ማለት ወይም ጋድ ሲባል ትሰማላችሁ? ምን ማለት ነው? ወይ ትርጉሙን ማወቅ ያስፈልጋል አይደል? ብዙዎቻችሁ ታውቁታላችሁ በእርግጠኝነት። በግዕዙ ገሃድ የሚለው ነው የሚስማማው። ገሃደ ነው። ገሃድ የሚለው ይስማማል። ጋድ የሚልም ቃል አለ እንጠቀመዋለን። ጋድ ነው የሚል ጋድ ወደ አማርኛው የሚያደላና ገሃድ አጠር ብሎ የሚመስልበትን ታያላችሁ። ግን ሁለቱም ትርጉም አለው። አንድ አይነት ትርጉም ነው የሚኖረው። ለምሳሌ ገሃድ ብለን ስንል ምን ማለት ነው ብሎ ሰው ቢጠይቅ ቢፈልግ ትርጉሙ በራሱ ጋድ የሚለውን ቃል የሚያመጣ አለ። የሚጋድ የሚል ገሃድ ማለት የሚጋድ ምን ማለት ነው ደግሞ ያ የሚገልጥ። ስለዚህ ጋድ የምትለዋም ትክክለኛ ነች። አንዳንድ ሰው ድንገት ጋድ የሚል ነገር የለም ድንገት እንዳትሉ ብዬ ነው። ግዕዙ ገሃድ ነው፣ ገሃደ ነው፣ ከዛ ነው ግሱ እንደዛ ነው። ስለዚህ የሚገልጥ ተገላጭ ተገላላጭ የሚል የአማርኛ ትርጉም ይኖረዋል። ስለዚህ ገሃድ ብለን ስንል ትርጉሙ ያንን የሚያሳይ ነው። ምንድነው? በግላጭ እንደማለት ሊሆን ይችላል። ለምሳሌ ገናን ረቡዕ ቀን አከበርን። ረቡዕ ቀን ገናን አክብረን የጾም ነው ማክሰኞ ቀን ነው። በግላጭ ነው የጾምናት ማክሰኞ። ማትጾመው ነው ማክሰኞ በግላጭ ጾምናት ብለን እናስባለን። እርግጥ ገና ከመሆኑ በፊት ያቺ ቀን ምንድነች? ጾም ነች። ግን ጋድ ብለን እንደገና ጨምረንባት ደርበናት ጾምን። ለምሳሌ ሁዳዴ ጾም ስንጾም ሰኞንም እንጾማለን፣ ማክሰኞንም እንጾማለን፣ ሐሙስን እንጾማለን አይደለም? ሮብና አርብንም እንጾማለን።
ሰኞና ማክሰኞ ላይ ድርብ ላይ ኖራቸው ይችላል ያላቸውም አሉ ብዙዎቹ። ሮብና አርብ ግን እላው ላይ ጾመ ድህነትም አለው። ድርብርብ ሊሆን ይችላል። ድርብርብ ሊሆን ይችላል። ስለዚህ በአንዱ ጾማችን ላይ የምናስበው ለምሳሌ ድርብርብ ስላችሁ የአብይ ጾም ራሱን አለ፣ ሁዳዴ ራሱ አለ፣ ጾመ ድህነት አለ፣ እንደገና ጾመ ዮዲትን ጾመ አስቴርን ሁሉ በዛ ላይ አስቦ የሚውል አለ። በነገራችን ላይ በተለያየ ጊዜ እርግጥ የሚያስቡ ሰዎች አሉ። ስለዚህ ድርብርብ የሆነ ነገርን ትመለከታላችሁ። ለማንኛውም ገሃድ የምንለው ምንድነው ሲባል የልደትና የጥምቀት ዋዜማ ጾም ማለት ነው። በግልጽ የሚጾም ማለት ነው። የገና በጾሙ ላይ አብረን ብያቸዋለሁ። የጥምቀት ሲሆን ግን ለምሳሌ ጥምቀት ሮብ ቀን ሲሆን ማክሰኞ ጾም አይደለም። ለጥምቀት አይደለ በንግግሩ ማክሰኞ ጋድ ስለሆነ ግን ነገ ጥምቀት ሆኖ ዛሬ ማክሰኞ ግን ጾም የሆነበት ምክንያት ምንድነው? ጋድ ስላለ ወይም እንዳልኳችሁ ገሃድ በግዙ ገሃድ ስንል የልደት እንዳልኳችሁ የጥምቀት ዋዜማ የገናና የጥምቀት ዋዜማ እንደ ሮብና አርብ ሲጾም ገሃድ የሚል ስያሜ ይኖረዋል። ስለዚህ የቃሉ ትርጉም ገሃድ ብለን ስንል በግልጽ የሚል ነው። የሚጋድ ስንል እሱ ቅድም እንዳልኳችሁ የአማርኛውን ይዞ ከግዕዙም ጋር ተስማምቶ የመጣ ነው። ለምሳሌ በግዕዙ አጋሃደ የሚል ግስ አለ። ከገሃድ ጋር ተመሳሳይ አጋሃደ። ይሄ አጋሃደ የሚለው ቃል ምንድነው? በሶስተኛ መደብ እንደዚህ ነው ነገር ይከብዳችሁናል። የሶስተኛ መደብ ነጠላ ቁጥር ጾታ ወንድ ግስ በሱ ነው የሚነሳው። ሂ የምንለው የእንግሊዘኛው እኛ ውእቱ የምንለው ውእቱ አጋሃደ ነው። አሁን አጋሃደ ማለት ውእቱ አጋሃደ እሱ ገለጠ ማለት ነው። አጋሃደ ማለት ገለጠ፣ አስገለጠ፣ አሳየ፣ ነገረ የሚሉ ሁሉ ትርጉሞች ሊኖሩት ይችላሉ። ከዛ ውስጥ ግን አሁን የፈለኩት ጋድ የሚለውም አብራችሁ እንድታውስ ስለፈለኩ አጋሃደ ማለት አጋደ ማለት ነው። አጋሃደ የሚለው አጋደ ማለት ይሆናል። ስለዚህ ጋድ ስንል ጋድ የሚለው ከዚህ ጋር የተያያዘ ነው። ይሄ ኢቲሞሎጂካሉን ነው አሁን ያየነው። የቃሉን አመጣጥ ስርወ ቃሉን አመጣጡን ያየነው ይሄ መልካም። አሁን ቀጥሎ ልደትና ጥምቀት ሲሆን ዋዜማው መጾም እንዳለበት የሚነግረን በአብዛኛው ፍትሐ ነገሥት ብዙ ጊዜ ሲነገር ብዙ መምህራን ሊቃውንት ሲያነሱ ሰምታችኋል። 15 ነው